አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ ዛሬ በህልማችሁ ውስጥ የቤት ሰራተኛን አልማችሁ ከሆነ ዝርዝር ያለ እንግዲህ በጣም ትንሽ ረዘም ካለብኝ ክፍል 2 አደርገዋለሁ። ካረዘመ ደግሞ በአንድ ክፍል አጠናቅቀዋለሁ ማለት ነው። እንግዲህ የቤት ሰራተኛን ማለት ቤት ውስጥ ቀጥረን የምናሰራቸውን የቤት ሰራተኛ በህልም ማለም ማለት ነው። እናንተ የቤት ሰራተኛ ራሱ ባይኖራችሁም ሌላ ሰራተኛን ካለማችሁ ብቻ በአጠቃላይ የቤት ሰራተኛን በህልም ማለም ስትጮህ እናንተ እሷ ላይ ስትጮሁ፣ ስትሰራ፣ ስትባረር፣ ስታጸዳ፣ ምግብ ስትሰራ ካለማችሁ ፍቺው ከእናንተ ህይወት ጋር ምን ያገናኘዋል የሚለውን አሁን እዘረዝርላችኋለሁ ማለት ነው። ሳትሰላችሁ እስከ መጨረሻው ድረስ ተከታተሉኝ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ያው ብዙ ጊዜ አረብ ሀገር ያላችሁ ሰዎች አብረን የምንሰራ ሰራተኛ አብረን እንደዚህ በቃ ሰራተኛ ታልማላችሁ በእርግጠኝነት ለምን ስራችንም እንቅስቃሴያችንም ከእነሱ ጋር እኛም እንደዛው እነሱም አብሮን የሚሰሩት እንደዛ ስለሆነ ምናልባት እነሱ እንዲህ ሲያጸዱ ሲሰሩ ምናምን ካለማችሁ ፍቺውን አሁን ዛሬ ትሰማላችሁ ታገኛላችሁ ማለት ነው። እስቲ እንግዲህ እንመልከት። እሺ አንድ ሰው ብዬ ነው የምፈታው። አንድ ሰው ማለት ወንድንም ማንኛውንም ሊያጠቃልል ይችላል፣ ግን በብዛት ወደ ወንድ ነው የሚሄደው ማለት ነው። እና ይቅርታ አድርጉልኝ እዚህ ጋር ሲጽፉ ገረድ ብለው ነው የጻፉት ማለት ነው። ገረድ ባሪያ ምናምን ብለውታል። የድሮ ትርጓሜ ስለሆነ ነው። እኔ የቻልኩትን ያህል ሰራተኛ እያልኩ አነባለሁ። ድንገት ሳነብ ረስቼው ገረድ ካልኩ ግን ይቅርታ ጠይቃለሁ ማለት ነው። እና አንድ ሰው ሰራተኛ ካየ ይህ ማለት በኋላ ላይ ሀብት ወይም የተትረፈረፈ ገንዘብ ያገኛል ማለት ነው። ሆኖም ግን ሰራተኛ የመቅጠርን ሂደት ካየ ይህ በሚቀጥሉት ጊዜያት ከስራው ወይም ከንግድ ስራው ላይ ከንግድ ወይም ከሚሰራው ስራ ላይ ትልቅ የገንዘብ ትርፍ እንደሚያገኝ ያመላክታል ማለት ነው። አንድ ሰው ሰራተኛ እንደሚቀጥር እያሰበ ከሆነ ይህ የሚያሳየው የራሱን ንግድ በቅርቡ ለመጀመር ያለውን ዝንባሌ ያሳያል። እንዲሁም አንዲትን ሰራተኛ ወይም አገልጋይን እንዳገባ ካየ አንድ ወንድ ይህ የሚያመላክተው ሃይማኖተኛና ጻድቅ ሰው መሆኑን ነው። እናም በህይወቱ ስኬታማና የተባረከ ሰው ይሆናል ማለት ነው። ሰራተኛን ሲያገባ ያለመ ህልም አላሚ ይሄ ነው ፍቺው። እሺ አንዲት አገልጋይን ወይም አንድን ሰራተኛን በህልም ጀርባዋን ስትመለከት ማየት ወይም ጀርባዋን ስትመለከቱ ካለማችሁ ህልም አላሚው የህልም አላሚው ሚስጥር በቅርቡ እንደሚገለጽ ያሳያል። ሰራተኛዋን በጀርባ በኩል ማንኛውም ህልም አላሚ አንዲትን ሰራተኛ በጀርባ በኩል ካያችኋት የእናንተ ሚስጥር ሊጋለጽ እንደሆነ ያመላክታል ማለት ነው። እናም ሴትዮዋ ሰራተኛዋ ሙሉ ልብስ ከለበሰች ይህ ለህልም አላሚው የምስራችና ደስታ መድረሱን ያሳያል። በሌላ በኩል ሰራተኛዋ ሰነፍ የሆነች ሰራተኛ ማየት ደግሞ ህልም አላሚው በቅርቡ በችግርና በሀዘን የተሞላ ምዕራፍ ወይም ጊዜ እንደሚያሳልፍ ይገልጻል ማለት ነው። ሰነፍ የሆነች ደካማ ሰራተኛን አንድ ወንድ በህልሙ ካለመ ይሄ ህልም አላሚ በቅርቡ በሀዘንና በችግር የተሞላ ጊዜን ያመላክታል ማለት ነው። ሰራተኛዋ በመጪው ጊዜ ውስጥ ለህልም አላሚው የሚሰማውን ደስ የማይል ዜና ያመላክታል። ሰነፍና ደካማ ሰራተኛን ካለመ ማለት ነው። እሺ አንድ ሰው አንዲትን ይቅርታ የምንተባተበው ገረድ የሚለውን ላለማንበብ እየጣርኩ ነው። እና አንድ ሰው አንዲትን ሰራተኛ ስራዋን በብቃት ስትሰራ በህልሙ ከተመለከተ ይህ የእረፍት ጊዜንና ሸክምን ከጫና ከሸክሞች ኃላፊነቶች እፎይታን ሊያመላክት ይችላል ማለት ነው። ሰራተኛዋ በብቃት ስራዋን ስትሰራ አንድ ህልም አላሚ ካለመ እሱ የኃላፊነት የጭንቀት ሸክሞችን እፎይታ ከሸክሙ ከጭንቀቱ እፎይታ ያገኛል ማለት ነው። ማን ህልም አላሚ። በሌላ በኩል ደግሞ እረፍት የሌላትን ሰራተኛ ወይም ደስተኛ ያልሆነችን ሰራተኛ በህልም ማየት እንደ መሰለን ፊቷ ተኮሳትሮ ወይም አስቀያሚ ገጽታ ወይም መጥፎ ባህሪ ኑሮ እንደዚህ በቃ ምንም ደስተኛ ያልሆነችን ሰራተኛ ማለም በአጠቃላይ ባጭሩ ደስተኛ ያልሆነችን ሰራተኛ ማለም መጥፎ ባህሪ ወይም ህልም አላሚ ሊያጋጥሙ የሚችል ችግሮችን ወይም የገንዘብ ችግሮች ምልክት ነው። ወይ ይሄ ሰራተኛ ይሄ ህልም አላሚ የገንዘብ ችግር ወይም የሚያጋጥሙ ችግር አለ ማለት ነው። ምን አይነት ሰራተኛ ካየ ደስተኛ ያልሆነች ምንም ደስታ የሌላትን በቃ የተደበረች ፊቷ ጭፍግግ ምናምን ያለን ሰራተኛ ካለመ ማለት ነው። አንድ ሰው ሴት ሰራተኛን ሲያባርር በህልሙ ወይም ስራን ስትለቅ በህልሙ ካየ ይህ ፍቺ ማለት
ግለሰቡ በህይወቱ አንዳንድ አስቸጋሪ ለውጦችን ወይም ኪሳራ ውስጥ እያለፈ ነው ተብሎ ይተረጎማል ማለት ነው። ሰራተኛ ስትባረር፣ ሰራተኛ ስትወጣ ካለመ ይሄ ህልም አላሚ ኪሳራ ወይም ችግሮች እየደረሱበት ነው ማለት ነው። ወይም ደግሞ ህልም አላሚው አንዳንድ ውሳኔዎችን ወይም ግላዊ ግንኙነቶችን ለማሰብ እና እንደገና ለማጤን የሚጠቁም ህልም ነው ማለት ነው። ሰራተኛውን ሲያባርር በህልሙ ከተመለከተ ወይም ስትባረር ካየ ማለት ነው። ሴት ሰራተኛን በህልም ውስጥ ማግባት ህልም አላሚው ለአዲስ ጅማሮ ያለውን ፍላጎት ወይም በስራው መስክ ትርፍና ስኬት ለማግኘት እድሉን ሊያንጸባርቅ ይችላል። ይህ አይነቱ ህልም ሊደርስ የማይችል የሚመስሉ ግቦችን ለማሳካት ያለው ተስፋ ስሜት ሊመነጭ ይችላል ማለት ነው። ባለትዳር ሴት ባሏ ሰራተኛ ወይም አገልጋይ ወደ ቤት ይዞ ሲመጣ ከተመለከተች ከቤት ወይም ከግል ሸክሞች እፎይታ ማግኘት ማለት ሊሆን ይችላል። አገልጋያ በህልም ውስጥ የጋብቻ ርዕሰ ጉዳይ ከሆነች ወይም ሰራተኛ እንቅጠር ወይም በትዳራቸው ውስጥ እንደ ርዕሰ ጉዳይ አድርገው ስለ ሰራተኛው የሚያወሩ ወይም እንደ ጉዳይ ከተመለከቱ ይህ በግንኙነት ውስጥ የሚያጋጥሙትን ችግሮች ወይም ፈተናዎችን ሊያመላክት ይችላል ብለው ፈተውታል። አንዲት ሰራተኛን በህልም ውስጥ የጽዳት ስራ ስትሰራ ማየት፣ ለምሳሌ ቤት ስታጸዳ ወይም ልብስ ስታጥብ ከተመለከታችሁ ይሄ ፍቺ ችግሮችንና ጠብን ለማስወገድ የበለጠ የተረጋጋና ንጹህ ህይወትን ለመምራት መፈለጋችሁን ያመላክታል ማለት ነው። እሺ አሁን ደግሞ ጥቁር የሆነች ሴትን ወይም ጥቁር የሆነች ወይም የማታምር ሰራተኛን መመልከት ምን ፍቺ ይሰጣል? ሰራተኛ ማራኪ በነገራችን ሰራተኛ ማራኪ መስሎ ከታየ ወይም ቆንጆ መስሎ ከታየ የህልም አላሚው ታዋቂ ቦታ እንደሚገኝና መልካም ስም እንደሚያገኝ እንደማሳያ ይተረጎማል። በሌላ በኩል ሰራተኛዋ ቆንጆ ካልሆነች ይሄ ህልም ደግሞ ህልም አላሚው ደስ የሚያይል ዜና ወይም መጥፎ ሁኔታዎች እንደሚገጥመው ይገልጻል ማለት ነው። ያያት ሰራተኛ የማታምር ሰራተኛ ከሆነች፣ ቆንጆ ሰራተኛ ከቤቱ መጣ ወይም የሆነ ቦታ ካለመ ደግሞ ቅድም እንደፈታሁላችሁ ማለት ነው። እሺ እንቀጥላለን እና እንዲሁም ባለትዳር ሴት የምትሰራ ሴት በህልም ወደ ለምሳሌ ሰራተኛዋ ስትመለከታት ጸይም የነበረችው ወይም ጥቁር መስላ ከታየቻት በህልሟ ይህ ምናልባት የቤተሰቡ ችግሮች እና አለመግባባቶች መኖርን ሊያመላክት ይችላል። ወይም ጥቁር ሰራተኛን ከተመለከተች እንደማለት ነው። ሰራተኛን መምታት ደግሞ ህልም አላሚው ለሰዎች ጨካኝ በእውነታው ለሰዎች ጨካኝ አያያዝ እንደሚይዝ ሰዎች ላይ እንደሚጨክን በሌሎች የሚፈጽመውን ግፍና በደል ያመላክታል ማለት ነው። ሰራተኛን በህልም ስትመቱ ካለማችሁ እናንተ አላሚዎች በእውነታውም ሰውን ትበድላላችሁ ማለት ነው ባጭሩ። እሺ ባለትዳር ሰው በህልም ውስጥ ጥቁር የሴት ሰራተኛን በህልሙ ማየት የባለቤቱን አሉታዊ ባህሪ ወይም የቤት ውስጥ ጉዳዮችን በተለይም ሴት ሰራተኛ ከሌላቸውና ቤታቸው ውስጥ ጥቁር ሰራተኛ ኑራ አንድ ወንድ ባለትዳር በህልሙ ከተመለከተ ይሄ የሚስቱ መጥፎ ባህሪ ወይም ሚስቱ ጥሩ ያልሆነ ባህሪ እንዳላት ያመላክታል ማለት ነው። ሌላው አንድ ወንድ በህልም ውስጥ አንዲት ሰራተኛ ልጆቹን እንደምትመታ ወይም እንደምትጎዳ በህልሙ ካየ ይህ ፍቺ ማለት ለአደጋዎች ወይም ለፍትህ መጓደል ህልም አላሚው ይጋለጣል ማለት ነው። ገብቷቸዋል? የሰራተኛዋ ሁኔታ የእናንተን ሁኔታ ነው የሚገልጸው። ቆንጆ ሰራተኛ ካለማችሁ በህይወታችሁ ላይ መልካም ነገር፣ በረከት ነገር፣ ሲሳይ ነገር ሊመጣ ነው። መጥፎ ሰራተኛ፣ ማታምር ሰራተኛ ካያችሁ ደግሞ ህይወታችሁ ላይ ችግሮች ሊከሰቱ ነው ማለት ነው። ሰራተኛ ስትመቱ ካለማችሁ ደግሞ እናንተ በእውነታው በሌሎች ላይ ግፍ ትፈጽማላችሁ ማለት ነው። ሰራተኛ የእናንተ ልጅ ስትመታ ስትጎዳ ካለማችሁ ደግሞ ይህ ማለት ለአደጋዎች ወይም ደግሞ ለፍትህ መጓደል ትጋለጣላችሁ ማለት ነው። ለፍትህ መጓደል በገንዘባችሁ ሊሆን ይችላል፣ በንግድ ቦታችሁ ሊሆን ይችላል። ፍትህ ሊጓደልባችሁ ይችላል ማለት ነው። አያችሁ የሰራተኛዋ ሁኔታ የሰራተኛዋ ነገር ነው የእናንተን ህይወት ፈትቶ ይናገራል። ህልም ፈቾች ምን ያህል አደገኞች እንደሆኑና ማሻአላ ተባረከላ። ምክንያቱም ሰራተኛዋ ሰነፍና ድክምክም ያለች ከሆነች ደግሞ የእናንተ ህይወት በቃ ለውጥ ላይ እንዳልሆነ አሁን እንደገለጽኩት፣ ሰራተኛዋ ቀልጣፋ፣ ጎበዝ፣ ቆንጆ ስትሰራ ካለማችሁ ደግሞ የእናንተ የኑሮ ህይወታችሁ፣ በረከታችሁ፣ የኑሮ ሁኔታችሁ ንቅት ያለና ጥሩ እንደሚሆን አይነት ነገር ነው። ገብታችኋል አይደለ? እና የሷ ሁኔታ ነው የእናንተ ህይወት የሚተነትነው። እሺ
አንድ ሰው ልክ የኢትዮጵያ አይነት ከለር ያላትን እንደዚህ ጸይም የሆነችን ሰራተኛ በህልሙ ሲያልም ወይም ኢትዮጵያዊ ሰራተኛን በህልሙ ሲያልም ይህ ብዙ ጊዜ የማይቆይ ጥሩ ነገርና ገንዘብ መጠበቅን ያሳያል። አንድ ሰው በህልሙ ኢትዮጵያዊ የሆነችን ሰራተኛ እያመጣ ከሚስቱ ጋር እንደሆነ እሱና ሚስቱ ሰራተኛ ይዘው እየመጡ እንደሆነ በህልም ካዩ ይህ በመካከላቸው ያለው ግንኙነት መሻሻል እና የልዩነቶች መጥፋት ማሳያ ተደርጎ ይቆጠራል። እንግዲህ ባልና ሚስቶች አብረው ሄደው ሰራተኛ ከሆነ ቦታ ከደላላም ሊሆን ይችላል ከሆነ ቦታ ይዛችሁ ስትመጡ ካለማችሁ ይህ አንቺና ባልሽ ችግሩ የለም፣ ጸብ የለም፣ ምን የለም፣ በመካከላችሁ ያለው ነገር ተስተካክሎ ሰላም እየተፈጠረ እንደሆነ ይገልጻል ማለት ነው። ሁለታችሁ ሄዳችሁ ሰራተኛ ስታመጡ ይሄ ህልም የእናንተን ህይወት ነው የሚገልጸው ማለት ነው። አትደጋግሚ እንዳትሉኝ እንግዲህ ላሳጥረው። ከገባችሁ ገባችሁ፣ ካልገባችሁ ምንም ማድረግ አልችልም። ይገባችኋል ብዬ ተስፋ አደርጋለሁ። አብዛኞቻችሁ ይገባችኋል፣ አንዳንድ ሰዎች ነው። እሺ በሌላ በኩል ሰራተኛን እያባረራችሁ እንደሆነ በህልም ካያችሁ ይህ ማለት ከሚስት ወይም ከልጆች ጋር በቤተሰብ ግንኙነት ውስጥ ውጥረቶችና ችግሮች እንደሚመለሱ ያመላክታል። መጀመሪያ እነዚህ ባልና ሚስቶች ሄደው ሰራተኛ ሲያመጡ ፍቅር ላይ ሆኑ ማለት ነው። ግን ሰራተኛን ሲያባረሩ ደግሞ እንደገና ችግሮችና ጸቦች ከቤተሰብ ውስጥ እየተፈጠረ ነው፣ ባልና ሚስቶች መሀልና ልጆች መሀል እንደማለት ነው። ተግባባል። አንዲት ልጃገረድ ወይም ወጣት የሆነች ሰራተኛ ቤቱን ስታጸዳ ማየት ይሄ ህልም ማለት ነው የቤተሰብን ህይወት ከሚረብሹ ሀዘኖችና ችግሮች መዳንን ያሳያል ማለት ነው። ምግብ ስታበስል ማየት ደግሞ አሊያም ምግብ ስታበስል ማየት ህልም አላሚው ሊያሳካው በሚፈልገው ጉዳዮች ላይ ድጋፍና እርዳታ መቀበልን ያሳያል ማለት ነው። እንግዲህ እሷ ሰራተኛዋ ምግብ ስትሰራ ማለም እናንተ የሆነ ጉዳይ ህልም አላሚዎች የሆነ ጉዳይ ልታሳኩ ፈልጋችሁ ከሆነ ሰው እርዳታ ታገኛላችሁ ማለት ነው። እሷ የእናንተ ምግብ ሰራች ማለት ተግባባን አይደለ? እንደው ስርስር ተደርጎ ነው ህልም የሚፈታው እንጂ እንዲህ በተገኙ አይደረገምም። እሺ ሌላው አንድ ወንድ ብዙ አገልጋዮችን ቁጥር እንደው ብዙ የሆኑ ሰዎች ሰራተኞችን በህልም እያየ ከሆነ ወይም ሌላ አንድ ሰራተኛ ሞቶ 3 4 5 6 እየጨመረ እንደሆነ በህልሙ ካየ ይህ በማህበረሰብ ውስጥ ብልጽግናን መከባበርን ያበስራል ማለት ነው። ብዙ ሰራተኞችን ሲሰበሰቡ አንድ ወንድ በህልሙ ካለመ ማለት ነው። እንዲሁም አንድ ሰው በህልም ውስጥ ብዙ ቁጥር ያላቸው አገልጋዮችን እንዳሉት በህልም ከተመለከተ በረከትንና መልካም ነገርን እንደሚቀበል ያመላክታል። በቃ ሰፊ ሲሳይ ሰፊ በረከት ያገኛል ማለት ነው። ብዙ ሰራተኞች እንዳሉት አንድ ወንድ በህልም ከተመለከተ የሴት አገልጋዮችን በህልም ውስጥ በተደጋጋሚ ማየት ችግሮችን ለማስወገድ እና መሰናክሎችን በተሳካ ሁኔታ የማሸነፍ ብቃትን ያሳያል ማለት ነው። በሌላ በኩል ወንድ አገልጋዮች ለምሳሌ ወንድ ሰራተኞችን በህልም ከተመለከታችሁ ወይም እንደዛ በህልም ካያችሁ ጥንካሬንና ፈተናዎች መቋቋም እንደምትችሉ የሚገልጽ ህልም ነው። የወንድ ሰራተኞችን ማየት የእናንተን ጥንካሬና ፈተናን የመቋቋም አቅማችሁን ይገልጻል ማለት ነው። የሴት ሰራተኛን ደግሞ ሴት በረከት ሲሳይ ስለሆነች ቤታችሁ ውስጥ የሚከሰቱ በረከቶችን፣ ሲሳዮችን እንዲሁም እሷ ስታባረሩ የሚመጡ ችግሮችን ዘርዘር አድርገው ይገልጽላቸዋለሁ። እንደዛ ነው ማለት ነው። እሺ ሌላው ላሳጥረው ትንሽ አንድ ሰው ሰራተኛው ላይ ድምፁን ከፍ አድርጎ ሲጮህ ከተመለከተ ወይም ሲናገር ከተመለከተ ይሄ ማዋረድና ተቀባይነት በሌላቸው መንገዶች ቁጥጥር ለማድረግ መፈለግን ያሳያል። እንግዲህ ሌሎች ሰዎች የማይቀበሉትን ነገር እነዛን ነገር ለመቆጣጠር ወይም ደግሞ ሰዎችን ያለ አግባብ እቆጣጠራለሁ ብሎ የማሰብን ፍላጎት ያመላክታል ማለት ነው። ሰራተኛ ላይ ሲጮሁ ማለት ነው። ሌላው በከባድ ጩኸትና ስድብ ሰራተኛ ስትሰድቡ እየጮሃችሁ እየተሳደባችሁ እንደዚህ አይነት ነገር በህልም ካያችሁ ይሄ በስራ ላይ የቃላት ስድብ፣ ስራችሁ ቦታ ላይ የቃላት ስድድብ፣ ብዝበዛ እንዲሁም ደግሞ ኢፍትሐዊነት፣ የስነ ልቦና የቁሳቁስ ጫና ሊያጋጥማችሁ እንደሆነ ይገልጻል ማለት ነው። እናንተ ናችሁ ሰራተኛን የምትሰሩ ሰራተኛ ላይ የምትጮሁ። ትርጉሙ ግን እናንተ ስራችሁ ቦታ ላይ ኢፍትሐዊነት ያጋጥማችኋል፣ መበዝበዝ ያጋጥማችኋል፣ እንዲሁም ደግሞ የስነ ልቦና የቁስ ውድቀት ያጋጥማቸዋል፣ ጫና ያጋጥማቸዋል ማለት ነው። እሷ ላይ የምታደርጉት ፍቺ እንደዚህ ነው ማለት ነው። እሺ ይበቃል። 14 ደቂቃ ይበቃል። እስቲ ቀሪ ካለው ክፍል 2 እሰራለሁ። እስቲ ረጅም ነው። አንዲት ባለትዳር ሴት በህልም ሴት አገልጋይ ወይም ሴት ሰራተኛ እንዳላት በህልም ከተመለከተች
ቤተሰቧን የሚያሸንፍ የተትረፈረፈ በረከትና ስጦታ ወደ ህይወቷ ይመጣል ማለት ነው። በህልም ውስጥ ያለችው አገልጋይ ቆንጆ ከሆነች ደግሞ ለባለትዳር ሴት በህልሟ ይህ በጋብቻ ግንኙነት ውስጥ የመረጋጋትና የደስታ ምልክት ተደርጎ ይፈታል ማለት ነው። ሰነፍ ሰራተኛን በህልም ማየት በባልና በሚስት መካከል ያለው ልዩነትና አለመግባባቶች እንዳሉ ያሳያል ማለት ነው። አያችሁ የትዳሩን እንትን ነው የሚፈታፈተው ማለት ነው። የሰራተኛ ሁኔታ በባለትዳር ሴት ህልም ውስጥ እንደዛ ነው። ሰራተኛው ቆንጆ ከሆነች በትዳሯ መልካም ነገር ርዚቅ ሲሳያለ፣ ሰራተኛ ሰነፍና እንትን ከሆነች ደግሞ ችግሮች አሉ ማለት ነው። አገልጋዩ ደካማ መስሎ ከታየ በህልም ውስጥ ይህ ሚስት በህይወቷ ውስጥ አንዳንድ ችግሮች እንደሚገጥሟት አመላካች ነው ማለት ነው። እንግዲህ ለነፍሰ ጡር አለ፣ ለተፈታች አለ፣ በጣም ይረዝማል። ስለዚህ ክፍል 2 ከቻል ክፍል 2ን አቅርቡልኝ በሉና ክፍል 2 አቀርባለሁ። እንደዛም ባይሆን ምን አደርጋለሁ መሰላችሁ? ቪውን አያለሁ። በደንብ አድርጋችሁ ካያችሁት ላይክ አድርጋችሁ ብዙ ሰው ካየው ክፍል 2 አቀርባለሁ። እይታ ከሌለው ግን እተዋለሁ ማለት ነው። ለምን እደክማለሁ? ስለዚህ ስለተከታተላችሁ ከልብ አመሰግናለሁ። ደህና ቆዩ።